በዛሬው ዝግጅታችን የ2026 የዓለም ዋንጫ የምድብ 5 ቡድኖችን በዚህ ምድብ ጀርመን፣ ኩራካኦ፣ ኮት ዲቯር እና ኢኳዶር ተደልድለዋል። የመጀመሪያውን ቡድን እንመልከት። ጀርመን ዘ ናሽናል 11 በመባል በቅጽል ስማቸው ይታወቃሉ። ጀርመን በምዕራብ አውሮፓ ትገኛለች። ዋና ከተማዋ ደግሞ በርሊን ነው። በዓለም ዋንጫ ከ1934 ጀምሮ 21 ጊዜያትን መሳተፍ ችላለች። በ1954 ሃንጋሪን፣ በ1974 ኔዘርላንድስን፣ በ1990 እና በ2014 አርጀንቲናን በማሸነፍ ለአራት ጊዜ የዓለም ዋንጫን ከፍ በማድረግ ከብራዚል በመቀጠል ከጣሊያን ጋር በሁለተኛ ደረጃ ላይ ትቀምጣለች። የብሔራዊ ቡድኑ አሰልጣኝ የ38 ዓመቱ ወጣቱ አሰልጣኝ ጀርመናዊ ዮሃን ሊግስማን ናቸው። ለብሔራዊ ቡድኑን ከ2023 ጀምሮ ማሰልጠን ጀምረዋል። ለብሔራዊ ቡድኑ ብዙ ጨዋታዎችን በማድረግ ቀዳሚው ሉተር ማቴዎስ ነው። 150 ጨዋታዎችን በማድረግ ለቡድኑ ብዙ ግብ ያስቆጠረው ተጫዋች ደግሞ ሚሮስላቭ ክሎዘ ሲሆን ያስቆጠረው የግብ ብዛት 71 ነው። በብሔራዊ ቡድኑ ውስጥ በጣም ብዙ ከዋክብት ተጫዋቾች አሉ። በረኛው ማኑኤል ኖየር፣ ተከላካዮቹ ሩዲገር፣ ታህ፣ ማሊክ ቲያው፣ አማካኞቹ ጆሹዋ ኪሚች፣ ጀማል ሙሴይላ፣ ዊርትዝ፣ ሌሮይ ሳኔ፣ አጥቂዎቹ ሃቨርት፣ ዋልትሜደ እንዲሁም ዴኒስ ኡንዳፍ ከብዙዎቹ በጥቂቶቹ የሚጠቀሱ ናቸው። በዚህ ዓለም ዋንጫ ጀርመን ምናልባትም ለፍጻሜ ከሚደርሱት አንዷ ናት እየተባለች እየተገመተች ነው። በዚህ ምድብ ሁለተኛው ሀገር ትንሿ አገር ናት፣ ኩራካኦ። ሰማያዊዎቹ ማዕበሎች በመባል ይታወቃሉ። በካሪቢያን ደሴቶች ይገኛሉ። ዊልምስታድ ደግሞ ዋና ከተማቸው ነው። ይህ የዓለም ዋንጫ የመጀመሪያዋ ነው ለኩራካኦ። የብሔራዊ ቡድኑ አሰልጣኝ የ78 ዓመቱ ፈረንሳዊው ዲክ አድቮካት ናቸው። ብሔራዊ ቡድኑን ከ24 ጀምሮ ማሰልጠን ጀምረዋል። እኚህ ኔዘርላንዳዊ አሰልጣኝ ኔዘርላንድስን፣ ዩናይትድ አረብ ኤምሬትስን፣ ደቡብ ኮሪያን፣ ቤልጂየምን፣ ሩሲያን፣ ሰርቢያን እና ኢራቅን በማሰልጠን በብሔራዊ ቡድን ደረጃ እጅግ ልምድን ያካበቱ አሰልጣኝ ናቸው። ለብሔራዊ ቡድኑ ብዙ ጨዋታዎችን በማድረግ ሊያንድሮ ባኩና ቀዳሚ ነው። 71 ጨዋታዎችን አድርጓል። ራንጄሎ ያንጋ ደግሞ 21 ግቦችን በማስቆጠር ቀዳሚው ነው። ሶስተኛው ሀገር ኮት ዲቯር ናት። ዝሆኖቹ ኮት ዲቯር በአፍሪካ የምትገኝ ሀገር ናት። ዋና ከተማዋ ደግሞ አቢጃን በመባል ይጠራል። በዓለም ዋንጫው ከ2006 ጀምሮ ለ4 ጊዜ ተሳትፎን አድርጋለች። የብሔራዊ ቡድኑ አሰልጣኝ የ42 ዓመቱ ጎልማሳው ኮት ዲቯራዊ ኤምረስ ፋዬ ነው። ቡድን ከ2024 ጀምሮ ማሰልጠን ጀምረዋል። ለብሔራዊ ቡድኑ ብዙ ጨዋታዎችን ያደረገው የቀድሞ ድንቅ ተጫዋች ዲዲየር ዞኮራ ሲሆን 123 ጨዋታዎችን አድርጓል። ለቡድኑ ደግሞ ብዙ ግብ በማስቆጠር ድንቁ አጥቂ ዲዲየር ድሮግባ ቀዳሚ ነው። 65 ግቦችን አስቆጥሯል። በቡድኑ ውስጥ እንደ ፍራንክ ኬሲ፣ ሲሞን አዲንግራ፣ ያን ዲዮማንዴ፣ አማድ ዲያሎ፣ ኒኮላስ ፔፔ፣ ኢቫን ጊውሳንድ ከብዙ በጥቂቱ ታዋቂ ተጫዋቾች መካከል የሚጠቀሱት ናቸው። በዚህ ምድብ አራተኛው ሀገር ኢኳዶር ናት። ዘ ሰሌክሽንስ በመባል ትታወቃለች። ኢኳዶር በደቡብ አሜሪካ ትገኛለች። ዋና ከተማዋ ደግሞ ኩዌቶ በመባል ይጠራል። በዓለም ዋንጫው ከ2002 ጀምሮ 5 ጊዜ ተሳትፈዋል። በ2006 16ቱን የተቀላቀሉበት ትልቁ ውጤታቸው ነው። የብሔራዊ ቡድኑ አሰልጣኝ የ45 ዓመቱ አርጀንቲናዊው ሰባስቲያን ቤካስ ናቸው። ቡድኑን ከ2024 ጀምረው በማሰልጠን ላይ ይገኛሉ። ለብሔራዊ ቡድኑ 168 ጨዋታዎችን በማድረግ ኢቫን ሁርታዶ ቀዳሚ ሲሆን ኤነር ቫሌንሺያ ደግሞ 49 ግቦችን በማስቆጠር ከሁሉም ቀዳሚው ነው። የአርሰናሉ ፒየሮ ሂንካፒየ፣ የፓሪስ ሰን ዠርመኑ ዊሊያም ፓቾ፣ የኤሲ ሚላኑ ፐርቬዝ ኤስቶፒናን፣ የቼልሲው ሞይሴስ ካይሴዶ እንዲሁም የ36 ዓመቱ አንጋፋው ተጫዋች ኤነር ቫሌንሺያ ከታዋቂ ተጫዋቾች መካከል የሚጠቀሱት ናቸው። የምድብ 5 ሀገራት ኮት ዲቯር፣ ኢኳዶር፣ ኩራካኦ እና ጀርመን ናቸው። ታዲያ ከነዚህ ሀገሮች የትኛው ቡድን ወደ ሁለተኛው ዙር ያልፋል ብላችሁ ጠብቃላችሁ? ይህንን ቪዲዮ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ሁኑ።